ምስጢርን ለራስህ ብቻ ያዘው፣ ወዳጅህ ሌላ ወዳጅ አለው ብላለች ሀይሚ። ምስጢርን ለራስህ ብቻ ያዘው፣ ወዳጅህ ሌላ ወዳጅ አለው ብላለች። እንግዲህ ጥቅሱ እንደዛ ነው ምለው። ዛሬ ሀይሚዬ የኔ ውድ የኔት ነገሮችን ብታስተካክይ የተሻለ ይመስለኛል። በህይወትሽ ሰላም ሁሉ ነገር የምታገኝ ከብሩክ ጋር ሲሆን ነው ብለሻል። እና እኔ ደስተኛ ሆነው ከአንተ ጋር ነው ብለሽ ከዚህ በፊት አልቅሰሽ ብዙ ነገር አሳልፈሻል እና ሁሉ ነገር ተናግረሻል። እና ሰው ልጅ ይሳሳታል። ሰው ልጅ ሁሉ ነገር ማለፍ አለበት። እዚህ ምድር ላይ ስንሆን ሁሉ ነገር ለምን ተፈጠረ ሳይሆን ተፈጥረዋል እና ዝም ብለን እንለፍ ማለት አለብን። ሰላም ሰላም፣ ውድና እየተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ሲጀምሩ ላይክ አንጫን እያረጋችሁ ቪዲዮን ጀምሮ ማለት ፈልጋለሁ። እና ውድ ቤተሰቦች በአብዛኛው የትላንትና ኮሜንት ለመመለስ ነው መጣሁት ማለት ይቻላል። የትናንትና ኮሜንት የሀይሚ ብቻ ነው እንደምትናገሪ፣ የብሩክም ጥፋት አለበት፣ የሶሲም ጥፋት አለበት። ብሩኬና ሀይሚ የተበጠበጡ አሉት በዳኒና በሶሲ ምክንያት ነው። እነሱ ከህይወታችሁ ቢወጡ ብሩኬና ሀይሚ ይታረቃሉ ብላችሁ የጻፋችሁልኝ ብዙዎቻችሁ አላችሁ። ከዛ ቀጥሎ ደግሞ ሀይሚ ጀግና ናት፣ ሀይሚ ጎበስ ናት፣ ሀይሚ ታዛዝናለች፣ ሀይሚ በጣም ምስኪን ናት፣ ሀይሚ የጎዷት ነው፣ ሀይሚ ናት የተጎዳች ያለችው ያላችሁኝም አላችሁ። ሌሎቹ ደግሞ ብሩኬን እየተሳደባችሁ ያላችሁም አላችሁ። በጣም ነው ግርም ያለኝ ማለት አለ አይደል? ሁሉ ነገር አተሳሰባቸው ልይት 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 ላ አንዱም ምጽፎ ሌላ፣ አንዱም ምጽፎ ሌላ፣ በቃ የተለያየ ነገር ነው። እና እኔ ማለት የምፈልገው ከዚህ ውስጥ ማለት ነው ሀይሚና ብሩኬ እግዚአብሔር ነው ምላችሁ ውስጣችሁ አንድ ናቸው፣ ልባችሁም አንድ ናቸው። እነሱ እኔ ማለት ነው 100% የሚመስለኝ ማለት ነው ምን መሰላችሁ? ለምሳሌ ብዙ ሰዎች አሁን በዩቲዩብ ላይ እንደምታዩ ማንም ጋር ሰላም የለም። እንደዚህ ነው ቪዲዮ የተሰራ ያለሁትና ሀይሚና ብሩኬ ደግሞ እንደዚህ ሲሰሩ ሁለተኛ ጊዜ ነው እና ይመስለኛል ሀይሚ ትላንትና ለምሳሌ ማለት ነው ለብሩኬ ጥላቻ ቢኖራት ወይም ደግሞ ብሩኬን እስከ መጨረሻ እስከ ወዳኛው አልፈልግም ብላ ቢቆርጥላት ኖሮ ማለት ነው ዳኒ ምን አላት መሰላችሁ? የሶስና የብሩኬ ነገር አዲስ ነገር ከዚህ ሌላ የባሰ የእነሱ ምስጢር አውቃለሁ፣ ጊዜ ሲደርስ ነግርሻለሁ፣ አሁን አይደለም ነግርሽ ምናምን ስላት ምን አለች መሰላችሁ? ምንድነው ዳኒ እኔ እንቅልፍ ተኝቼ አላድርም። ብሩኬና ሶሲ ምን አላችሁ? ምንድነው አላችሁ በመካከላችሁ? በእናት ዳኒ እንቅልፍ አይወስደኝም። ሌሊት ሙሉ ቁጭ ብዬ ሳስብ ነው የሚያድረው እያለች ነበረና ይሄ ምን ማለት ነው? ይሄ ምን ያሳያል? ለብሩክ ያለው እሷ ሁሌም ከፍ ያለው ቦታ ነው ለብሩክ የምትሰጠውና ይሄ ነገር እንደዚህ የሚደባደቡ እንደዚህ የምንጫጩ ምናምን ብሩክ አሁን ትላንትና ማለት ነው ሳይጠራ አይመጣም። ገብታችኋል አይደለም? መረዳት ያለብን እዚህ ጋር ነው እና ሳይጠራ አይመጣም። ሲቀጥል ደግሞ አሁን ሀይሚ ዳኒ ምን አላት ለሀይሚ ደግሞ እኔ ትልቅ ቦታ አለኝ ለአንቺ፣ በጣም ነው የምወድሽ፣ ሲወድሽ፣ ስሞትልሽ፣ ሲፈለጥልሽ፣ ሲቆረጥልሽ አትጨናነቂ፣ ምንም መጨናነቅ የለብሽም ምናምን እያላት ነው ለሀይሚ ማለት ነው ዳኒ። ይሄ ማለት ነው ማለት ነው ትላንትና መጥቶ ሀይሚ አትጨናነቅ፣ ሞትልሻለሁ፣ ቆረጥልሻለሁ ምናምን እየደባበሳት ምናምን ምን የሚሉት ነው። በጣም ነው የሚያስጠላ እኮ ይመስለኛል። አሁን ለምሳሌ ማለት ነው እነሱ ከካሜራ ጀርባ ምንድነው ዛሬ መስራት ያለብን፣ ምንድነው ማድረግ ያለብን፣
እያሉ ተደዋብሎ ተነጋግሮ ነው ካሜራ ላይ የሚመጡና ሀይሚ እንግዲህ ነገሮችን ለማስተካከል መስላ መጥተዋ ሁሉም ደግሞ እንደዚህ እንዲበጣበጡ ፈልጎ ነው ብዬ ነው ማስበው። አለበለዚያ እንደምታዩት ነው የእነሱ ቪዲዮ እንዴት እየታየ እንደሆነ ገብታችሁ ማለት ትችላላችሁ። በቃል አይደለ ከዚህ በፊት የተሰራና አሁን ጥላቸው ወይም ደግሞ እንደዚህ ነገሮች ከተጀመረ በኋላ ኮመንትም አንብቡት፣ ላይክም ይሁት፣ ቪውም ይሁት ምን ያህል ልዩነት እንዳለ ብቻ ገብታችሁ እዩት። በእግዚአብሔር ይሄን ለምንድን ነው አልኳቸው መሰለኝ ስራና ስራ ነው ብለዋል ብሩኬም ሀይሚም እንደዛ እና ለስራና ለስራ ነው እነሱ ከቤት ወጥቶ ቤት ተከራይቶ ምናምን እዚህ ምኖሩ አዲስ አበባ ምኖሩ ማለት ነው። ስለዚህ ትንሽ የሚከብደኝ ለምን እንደሆነ ታውቃላችሁ? ይሄ ብራንክን ማለቁ አይቀርምና የሚነጋገሩ ነገሮች በጣም ነው የሚደብረው፣ በጣም ነው የሚያስጠላ። አንዴ ሀይሚ ምን አለች ለብሩኬ አሁን ትላንትና አፌን ዝጋና ከዚህ ዞር በላ አለች። አፌን ዝጋና ከዚህ ዞር በላ አለች። እንግዲህ ይሄ ማለት እንዴት እንደሚከብደው እዩት። በጣም ነው የሚከብደው፣ በጣም ነው የሚያስጠላ። በነገራችን ላይ አንዳንድ ጊዜ ቃላቶች ነው የሰው ሞራል የሚሰብረው። የእነሱ ቃላቶች በጣም ነው የሚከብደው እና ዞሮ ዞሮ ማለት ነው አይለያዩም። ፕራንኩ ስልችት ካላችሁ አንድ ቀን ሊያቆሙ ይችላሉ። ሲቀጥል ደግሞ ለሙሽዬ ነገር የምትሉ ሰዎች አላችሁ። ነገር ግን ለሙሽዬ አልተናገርም። ሙሽዬ እስካሁን ነገር የሰማች ነገር የለም። ትላንትና መላኩ ተናግሯል። ሙሽዬ ምንም የሰማችው ነገር የለም። ለእሷ ምን ብዬ እነግራለሁ? እኔ ነኝ ማስተካከል ያለብኝ። ስልክ ካነሱልኝ እኔ አዲስ አበባ እጅ አስተካክላለሁ ነው አለ ወንድሙ ማለት ነው። እና ሙሽዬ እንግዲህ ከዚህ በፊት ማጣላት የለባችሁም ብላ አስጠነቅቃ ነው እንትን ያለችው። ይሄ ነገር ስትሰማ ደግሞ ብሩኬን ጠርታ እዚህ ራሱ እስከዚህ እንዳትሄድ ማለት ትችላለች እና አይታወቅም። ብቻ ፈጣሪ የሰላም ያርግና ወደ ሰላም ተመልሶ እንዲታረቁ ፈጣሪ ይርዳን ነው ምላችሁ። እኛም በጣም ተጨንቀናል፣ በጣም ደብሮናል። እርግጠኛ ነኝ ሁላችንም። ነገር ግን እየሰሩ ያሉት ለቪዲዮ እና ለቪዲዮ ብቻ እንደሆነ ጠንቀቃችሁ ማወቅ አለባችሁ። መጨናነቅ የለባችሁም ብዬ አስባለሁ እኔ። እስቲ ዛሬ ደግሞ በማን ቤት እንደሚመጡ ባላቅም ይመጣሉ። በምን እንዴት እንደሚመጡ አሮን ነው። ብቻ በጣም ነው ደብረው የምር